ሁሉንም ነገር ለሰላምዬ ነገረቻት። ሳሚ ደግሞ ቀጥታ ለሰላምዬ መጥቶ ብሌኔ ትክክለኛ ልጅሽ ናት፣ አረብ ሀገር ስትሄጂ ለወንድምሽ ለባህይሉ የሰጣሽው የሀደራ ልጅሽ ትክክለኛዋ ለባህይሉ ሰተሽ የሄድሻት ይችትና ብሌን ናት። እናም ደግሞ በነገራችን ላይ ወንድምሽና ቃል ሲጫወቱብሽ ቆይተዋል። ምክንያቱም አንቺም የፈለግከውን ያህል ብር እሰጥሃለሁ ልጄን ብቻ አምጣልኝ ስትዩም ነበረ። እናም ቀጥታ ልጅሽ ያልሆነችውን ቃልን ይዞ መጣ። ቃል ደግሞ ልክ እንደ በኃይሉ ራስ ወዳጅና ገንዘብ የምትፈልግ አይነት ሴት ናት። የአንቺ ልጅ ትክክለኛዋ ማነች የምትይኝ ከሆነ ብሌን ናት ብሎ ሳሚ ያለውን ትክክለኛውን መረጃ ሲነግራትም እናም ደግሞ አዎ እማዬ ሳሚ ትክክል ነው፣ ለእኔም ነግሮኝ ነበረ። ብቻ እኔ እዚህ መሆንሽን አላወቅኩኝም። ለብዙ ዓመታት ሰራተኛ ሁኜ ብሰራም ነገር ግን ሳሚ ከነገረኝ ቆይቷል። 22 አካባቢ ነው የምትኖረው። እናም ገኒ ዋሽታሻለች፣ እናትሽ በህይወት አለች ብሎ በስልክ ማንነቱን ሳያሳውቀኝ ነው የነገረኝ። ማንነቱንም በቅርብ ነው ሳሚ መሆኑን ያወቅኩትኝ አለችና በስተመጨረሻም በነገራችን ላይ ሳሚ ሲነግራት በጣም ደነገጠች፣ ራሷን ሳተች፣ ማልቀስ ጀመረች። እናትና ልጅ በስተመጨረሻም ተላቀሱ። እናም በቃ ምን ልበላችሁ አቶ በኃይሉ አይኑን እንዳፈጠጠ ነው የቀራው። በስተመጨረሻ ምን አለች ሰላምዬ፣ ቀጥታ ለፖሊሶች ደውላችሁ አሳስሩልኝ ቃልን ስትልም ምን ችግር አለው ብሎ ሳሚም ተስማማ። እናም የ10 ዓመት እስራት ተፈረደባት ማለት ነው። ለማን? ለቃል ማለት ነው። ምክንያቱም ቃልና በነገራችን ላይ ይገርማል፣ ቃልና አቶ በኃይሉ የሰሩት ስራ የመጨረሻ ክፋትና ተንኮል ነው። ለዛም ነው የ10 ዓመት እስራት በቃል ላይ የተፈረደባት። እናም ደስ የሚለው ነገር እናትና ልጅ ተገናኙ። ሰላምዬም ብሌን ልጇ እንደሆነችም አወቀች። አንዳንድ ጊዜ ውጣ ውረድና ችግር የሚበዛው ለመልካም እንደሆነ እወቁ። እናም ገኒም እናትና ልጅን አገናኛለሁ ብላ በጣም ብዙ መስዋዕት ብትከፍልም በስተመጨረሻ እነሱም አግተው ነው ያሰቃዩት። ገንዬ በማን ምክንያት ነው እዛ አግተው የሚያሰቃዩት? ብሌንን እና ሰላምን ያለማገናኘት ሲሉ ነው። ሰላም ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። እኔ ነግሬያቸው ነበር ብያችሁም ነበር። እውነት መቼም ብትሆን ተደብቃ አትቀርም። በነገራችን ላይ እዚህ ጋር ገኒን አግተው ቢያሰቃዩትም በሌላ መንገድ ደግሞ ሰላም ማወቁ አይቀርም። ሰላም ራሱ በሌላ መንገድ ማወቁ አይቀርም። ምክንያቱም ቃል እያስነቃች ነው። ቃል በአኳኋኗ፣ በንግግሯ፣ በድርጊቷ እየተነቃባት ነው። እሷ አላወቀችም እንጂ በጣም እየተነቃባት ነው። እንግዳውን ቁንጥጥ አደረገቻት። እንግዳውን ቁንጥጥ ስታደርግ እንዲህ ለምንድን ነው ቃል የምትቆነጥጫት? ታውራበት፣ ትናገር እንጂ እያለቻት ነበረ። ከዛ ምንድን ያለችው ሰላም፣ እኔማ የማላውቀው ሚስጥር ቢኖር እንጂ ልጅቷን ለምንድን ነው ዝም በይ የምትላት? ደግሞ ማናት? አልሚቷ ናት። አልሚ ናት እንዴ? ቃል ናት? ምን አይነት ነው ይሄ ነገር? ምን እየሆነ ነው? ምናልባት እኔ 10 ዓመት ስለቆየው ያሳደገቻት የእንጀራ እናቷ ትሆን አልሚ? አይ ይሄ ነገር እንኳን እኔ ግራ እያጋባኝ ነው። ለማንኛውም ሌላ ሰውን መጠየቅ አለብኝ አለች። እንደ አጋጣሚ ሳሚ መጣና ሳሚ ምንድን ያለው በአንቺ ህይወት ላይ የገዛ ወንድምሽ በኃይሉና እንዲሁም ቃል ተብያዋ ልጅሽ አይደለችም። ከአንቺ ገንዘብና ውርስን ለመውሰድ ያህል ነው ቃልን እዚህ ቤት ያመጣት። ስለዚህ ከአሁኑ ንቂ። ትክክለኛ ልጅሽ ማነች የምትይ ከሆነ እቤትሽ ተቀጥራ የምትሰራው ሰራተኛዋ ብሌን ያንቺ ልጅ ናት። እሷን ያሳደገቻት ገኒ ናት። ካስፈለገሽ ገኒንም አመጣልሻለሁ። ባለፈው እዚህ ቤት መታ ነበረ ይቅርታ ልጠይቃት ብሌንን። ስለዚህ ገኒ ናት ብሌንን ያሳደገቻት። የብሌን እናት የእንጀራ እናቷ ስም ገኒ ትባላለች። እንደውም ስታፈላልግሽም ነበረ። እኔ ይሄንን እውነታ አንቺ ገና ከአረብ ሀገር ስትመጪ ነው እኔ የነገርኩትኝ። ለማን? ለብሌን። በህይወት መኖርሽን ሁላ ነግሬያታለሁ። ያለሽበትን ሰፈር ሁላ ነግሬያታለሁ። ነገር ግን አንቺ ቤት ሰራተኛ ሆና ተቀጥራ እየሰራች ምንም የምታውቀው ነገር የለም። ኖርማል እንዳሰሪና እንደ ሰራተኛ ሆናችሁን የከረማችሁት። ግን እውነታውን ማወቅ ከፈለግሽ ትክክለኛ ልጅሽ ይቹትና ብሌን ናት። እንደውም ባለፈውም ጠይቀሻት ነበር፣ መልሳልሻለች። 22 አካባቢ ነው የምትኖረው ተብያለው። እንዳልሞተች እና በህይወት እንዳለችም ነግረውኛል ብላ እሷ ራሷ አውርታኛለች አለች። አዎ አውርታለች ብሌን። ለምንድነው ብሌን እንደዚህ የምታለቅሽው ብላ አቀፈቻት። ሰላምዬ ከዚህ በፊት የምታስታውሱ ከሆነ እናቴን አፍቃኛለች፣
ከ10 ዓመታት በፊት ነበረ ማቃት። በጣም እኔ ህፃንና ልጅ ሆኜ ነበር ጥላኝ ሄደችው። በእርግጥ ያሳደገችንን እና ያሳደገችኝ እናቴ የእንጀራ እናቴን ገኒንም እወዳታለሁ። እሷም ከራሷ በላይ ነው የምትወደኝ። በጣም ትልቅ ቦታ ትሰጠኝ ነበረ፣ ትንከባከበኝ ነበረ። ግን እውነተኛ እናቴ ናፍቃኛለች ብላ ስታለቅስ እኔም አረብ ሀገር እያለሁ ልጄ እንደዚህ ስትናፍቀኝ፣ ጨዋታዋ ሲናፍቀኝ አለቅስ ነበረ እያለችም አለቀሰች። ሰላም ከማን ጋር? ከብሌን ጋር። ግን ሳቅፍሽ ልክ ልጄ እንደሆንሽ ይሰማኛል። አይዞሽ በቃ አታልቅሺ አለቻት። ከዛ እሽትዬ በቃ እማዬ ናፍቃኛለች፣ ሄጄ ሊያት ትክክለኛ እናቴን እስከማገኛ ድረስ ተስፋ አልቆርጥም። ገኒ ደግሞ በጣም ብዙ መስዋዕት ከፍላን ያሳደገችኝ። ለራሷ እየተራበች ለራሷ እየተጠማች ጉሊት እየቸረቸረች ምን ያህል መስዋዕት ከፍላኔን እንዳሳደገችኝ እኔ ነኝ የማውቀው። እኔ ደግሞ እናቴን ገኒን ማጣት አልፈልግም። የእውነተኛ እናቴን አገኘው ማለት ገኒን በፍጹም ማጣት አልፈልግም። ግን በህይወት መኖሯና አለመኖሯን ለማወቅ ብቻ ነው፣ ለማወቅ ነው እንጂ ጓጓውትኝ ገኒን መቼም ልተዋት አልችልም። ገኒን እናቴን በጣም ነው የምወዳት ነው የምትለው። ገኒ ማለት ለብሌን የእንጀራ እናቷ ናት። በጣም ያሳደገቻት፣ በጣም ብዙ መስዋዕት ከፍላለች። እናም በነገራችን ላይ እውነቱ በወጣበት ሰዓት አይኗን እንዳፈጠጠች ነው የቀራቸው። በጣም ደንግጣለች። ቃል መሄጃ አታለች። አሁን ላይ ቃልና አቶ በኃይሉ አጣብቅኝ ውስጥ የማይወጡ አጣብቅኝ ውስጥ ነው የገቡት። በቃ ባልጀመርን እስኪሉ ድረስ አጣብቅኝ ውስጥ ይገኛሉ። አሁን ላይ ቃል መሄጃ የላትም። ምክንያቱም ማስረጃ ሙሉ በሙሉ በማን እጅ ነው ያለው? በሳሚ እጅ አለ ማስረጃ። አንደኛ ምክንያቱም እዚህ ቤት ያመጣት ሳሚ ነው። ሳሚ ነገር ልፈልግ ካለ ሁሉም ማስረጃ በሱ እጅ አለ። ቃልን ያመጣት ሳሚ ነው። ይሄንን ሚስጥር ለብሌን የተናገረው ሳሚ ነው። አስባችኋል? እናም ደግሞ ሌላ ሚስጥር ይውጣ ከተባለ ደግሞ እያንዳንዱን ነገር ብሌን ዘርግፈዋለች፣ አንድ ሳይቀር። እትዬ አንቺን ብዙ ጊዜ ለመግደል ሞክራ ነበረ። አመንሽም አላመንሽም ለምን እንደሆነ ትጠላሻለች። የእውነትም ልጅሽ ናት ወይስ አይደለችም? እኔ ጥያቄ ሆኖብኛል እያለች ብዙ 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 ነገር አውርታለች። አልፋ ተርፋ ደግሞ ንብረቷን ለመውረስ እሷን ገድዬ ነው የምወርሰው አለች። ከዛም በኋላ ብሌን በጣም ደነገጠች፣ አዘነች፣ ራሷን ስታወደቀች። ከባድ ነው እንዴ! ማናችንም ብንሆን በራሳችን ቦታ ብናስበው በጣም ይከብዳል። ንብረት ማለት በአሁን ላይ ቀላል አይደለም። በአሁኑ ሰዓት ምን ያህል መስዋዕት ከፍላችሁ ተሰቃይታችሁ፣ በተለይ አረብ ሀገር ነፃነት በሌለበት ሀገር፣ ይሄ ድራማ እንደሆነ አውቃለሁ፣ ይገባኛል። ግን ቢሆንም ለእኛ ትምህርት ነው ብዬ ነው የማስበው። ትማራላችሁ ከአደራ ድራማ ብዙ ነገር የምትማሩት ነገር አለ። አንደኛ አቶ በኃይሉና ቃል በአቋራጭ መንገድ የሰላምዬን ንብረት በመዝረፍ ወይም ደግሞ እሷን አስወግደው የራሳቸው ለማድረግ ነው የሚጥሩት። ያ ማለት ራስ ወዳጅነትን ያመለክታል ማለት ነው። ምንም ሳትለፉ ምንም ሳትደክሙ በቃ ኤኬሌን አስወግጄ የራሴ ያደርጋለሁ ማለት በጣም ከባድ ነው። ልጇ ያልሆነችውም ልጇ ናት ብሎ ነው ያመጣት በኃይሉ። ለዛውም እኔ እኮ ግርም የሚለኝ የእውነትም እንደዚህ አይነት ወንድም አለ። ለነገሩ አይጠፋም፣ ይኖራል። አንዳንድ ራስ ወዳጅ እና ገንዘብ የሚወዱ ወንዶች አሉ። ግን የገዛ ወንድሞቻችን እንደዚህማ ካደረጉብን በጣም ከባድ ነው ብዬ ነው የማስበው። ግን የሉም አሉ። ምናልባት ጥቂት ሊኖሩ ይችላሉ የሰጣችሁትን ሀደራ የሚበሉ። ትክክለኛ ልጃችሁን አደራ ሰጥታችሁ ሄዳችሁ ስትመለሱ ትክክለኛ ያልሆነችውን ንብረት ለመሸቀል ገንዘብ ለማግኘት መስጠት ከባድ ነው። ምን ያህል አስባችኋል? ምን ያህል ልባችሁ እንደሚሰበር እዚህ ጋር። አሁን ብዙም ጊዜ አንዳንድ ጊዜ አረብ ሀገር የምንሰድደው በነገራችን ላይ ህይወታችን እንዲቀየር ከኛም አልፈን የልጆቻችንን ህይወት ለመቀየር የቤተሰቦቻችንን ህይወት ለመቀየር አይደለም የምንሄደው። ያ ታዲያ በጣም ብዙ መስዋዕት ያስከፍለናል። በጣም ብዙ መስዋዕት ከፍለን ነው ገንዘብ የምናገኘው፣ ንብረት የምናገኘው። እዚህ ጋር ግን ከኢትዮጵያ ስንወጣ ለወንድሞቻችን፣ ለቤተሰቦቻችን፣ ልጆቻችን ሀደራ ሰጥተን ነው የምንሄደው። ተመልሰን ስንመጣ የሰጠነው ሀደራ በእጃችን ላይ በትክክል ካልገባ ምን ያህል ልብ እንደሚሰብር። ለዛም ነው ስቅስቅ ብላ ሰላም ያለቀሰችው። በቃ ማመን አቃታት። በጣም ደነገጠች፣ ተንቀጠቀጠች። አስባችኋል? ከዛም በቃ እኔ ምንም ማለት አልችልም፣ ወዲያውኑም ለፖሊሶቹ ደውላችሁ ይዛችኋት ሂዱ፣ በቃ ያለው ነገር ቀስ በቀስ ማስተካከለው ይሆናል አለች። ወዲያውኑም ፖሊሱ መጣ። ለዚህ ወንጀል ስራሽና ለዚህ ክፋትና ለዚህ ተንኮል ስራሽ የ10 ዓመት እስራት ተፈርዶብሻል ተባለች። ቃል አይኗን እንዳፈጠጠች ቀራች። እንዴ ምን አድርጌ ነው? ለምንድነው 10 ዓመት የሚፈረድብኝ? እኔ አልዘረፍኩ አልሰረኩኝ እንዴ
ምን አጠፋው? ምን አጥፍቼ ነው? ምን አጠፋው ትያለሽ እንዴ? እንዴ ሰላምን ገድያት ንብረቷን በስም ያዞራሉ ያልሽው አንቺ አይደለሽ? ብሌን እኮ ነግራኛለች። እንዴ ይሄ እኮ ከግድያ ምን ይተናነሳል? ብትገይማ እድሜ ልክሽን እስር ቤት ነበር የምትበሰብሽው። እንዴ ሚስጥር የማይሰማ መሰለሽ እንዴ? ሰው የማይሰማሽ መስሎሽ ነው እንዴ እንደዚህ የምታወሪው? የፈለግሽውን ያህል ሚስጥር ልትደብቂ ትችላለሽ። ነገር ግን ከእውነት መቼም አታመልጭም ማለት ፖሊሱ ማለት ነው። መቼም ልታመልጭ አትችም። ወደድሽም ጠላሽም ወደ እስር ቤት። ከዛም በኋላ ሌላም ተጨማሪ ማስረጃ ገንዬም ነግራቸው ነበረ እና የብሌን እናት በህይወት እንዳለች ያለችበትን ሰፈር ጭምር ሁሉንም እስከነ ምልክቱም ነግራለች ማለት ነው። እናም ደግሞ ከዚህ በፊትም ብሌንን እራሱ ለመግደል ቃል እንዳሰበች ሁላ ሳሚ ያቅ ነበረ። እንዲሁም ደግሞ የሚገርማችሁ ነገር ዳጊም ያቅ ነበረ። ዳጊ እንደውም ከአንዴም ሁለቴም ታድጓታል ብሌንን ማለት ነው። እና በጣም ይሄን ሁሉ ሴራ የምታደርገው አንዴ ገኒን እናስወግዳት ይላሉ፣ አንዴ ደግሞ ብሌንን እናስወግዳት ይላሉ። በስተመጨረሻ እራሳቸው የማይወጡ አጣብቂኝ ውስጥ ነው የገቡት። እና ብዙም ጊዜ ክፉ ሰዎች በጣም በቃ የሚፈልጉትን ሰው ያ ሰውን በወጥመዳቸው ለማጥመድ ሲሉ ወጥመድ ይዘረጋሉ። ያ ወጥመድ ደግሞ ራሳቸውን ጠልፎ እንደሚጥል አያስተውሉም። እና ቃልና አቶ ባህሩ የተስማሙት ብሌንን እና የብሌንን እናት ለማስወገድ ነው ወጥመዱን የዘረጉት። ግን በዛ ወጥመድ ላይ ራሳቸውን የገቡት አሁን ላይ ራሳቸው ሳያስቡ ነው ወጥመዱ ላይ የገቡት። አስበው ሳይሆን ሳያስቡ ራሳቸው ባጠመዱት ወጥመድ ላይ ራሳቸው ገብተው የወደቁበት። ስለዚህ ክፋት ለማንም አይጠቅምም፣ ተንኮል ለማንም አይጠቅምም። እውነት ለመናገር በገሃድ ትክክለኛ ሀደራ እንኳን ከተሰጣችሁ ከቻላችሁ ሀደራውን ማወጣት፣ ካልቻላችሁ ሀደራውን አለመቀበል ነው። ሀደራ ተቀብላችሁ መብላት ማለት በጣም ብዙ መስዋዕት ያስከፍላል። በጣም ከባድ ነው። ለዛውም የራሳችሁ የሆነውን ሰው ሀደራ መብላት ከባድ ነው። አዎ ብዙም ጊዜ አሁን አረብ ሀገር የሚሰደዱ እህቶቻችን ቤተሰቦቻቸውን አምነው የሚልኩ አሉ። ገንዘብ የእውነት ዘጭ ያለ ገንዘብ ቤት ስሩልኝ መሬት ግዙልኝ ብለው ያው የገዛ ቤተሰቦቻቸውን ካላመኑ እሺ ማንን አምነው ነው የሚልኩት? እዚህ ጋር ማሰብ ያለብን ቤተሰቦቻችን ለምሳሌ አምነን የላክነውን ብር ተመልሰን ካላገኘ ነው መሬት ግዙልኝ ብለን የምንልከውን መሬቱ ደግሞ ካልተገዛ የላክነው ብር ደግሞ እንደዚህ ሀገራችን ሲበላ በጣም በጣም ያማል። አስባችኋል? እና ከባድ ነው። እናም ለዛ ነው የእናቴ ልጅ አይደል እንዴ ወንድሜ አይደል እንዴ ተንከባክበው በስነስርዓቱ ያሳድጋታል። ስለዚህ ህይወቴንም የልጄንም ህይወት መቀየር አለብኝ ብላ ነው የተሰደደችው። 10 ዓመት ቆይታ ተመልሳ ስትመጣ ልጅሽ ጠግባ ከቤት ወጥታ ጠፍታለች ነው ያለው። አስባችኋል? ለምን? ማገናኘት ስላልፈለገ። የት እንዳለች እኮ ያውቃል። ከዛ ምንም የምታውቅ ልጅ ነው ጠግባ ወጥታለች ያልከው። ልጄማ ምንም አልጠገበችም። አንተ የሆነ ቦታ ወስዳት ነው ልጄ ብቻ በህይወት ትኖርልኝ ይዘህልኝና የምትፈልገውን ገንዘብ እሰጣለሁ ብላ ተለማምጣው ነው ራሱ። ትክክለኛ ራሱ እኮ ልጇን ቢያመጣ እኮ የእውነት አይቆጫትም ነበር። በተቃራኒ ንብረቷን ለማስወረስ ቃልን ይዞ መጣ። ቃል ደግሞ ከሱ የባሰች ራስ ወዳጅ በጣም ኃይለኛ የሆነች ልጅ ናት። እንደ ብሌን አይደለችም። ብሌን በጣም ምስኪን፣ ጨዋ፣ የዋ፣ ቅን ናት። ቪዲዮ እንደተመለከታችሁ ትንሽ ነገርም በቃ ያስለቅሳታል። ስቅስቅ ብላ ነው የምታለቅሱ። በጣም በቃ አላቅም ታሳዝነኛለች። ዳጊ ደግሞ በጣም ነው የሚወዳት። የእውነት ለመናገር በጣም የሚወዳት። ባለፈውም እናቷን ያገተባት ምክንያት በህይወት እንድትቆይላት እና እንዳትሞትባት ነው። ለምን ግደል እንደተባለ ቢገላት ብሌን ምን ያህል ልቧ እንደሚሰበር ሁላችሁም ታውቁታላችሁ። በዛ ላይ ደግሞ ለሱ እናቱ እንደሆነች ዳጊ አያውቅም። ገኒ እናቱ እንደሆነች ዳጊ ቢያውቅ ኖሮ እንደዚህ አይነት ድርጊት አያደርግም። እናቱ እንደሆነች ቢያውቅ ራሱ አያግታትም። ግን ምንም የሚያውቀው ነገር የለም። እናም በስተመጨረሻም ዞሮ ዞሮ መገናኘታቸው አይቀርም ዳጊና ገኒ። እናም እወዳቸዋለሁ፣ አከብራቸዋለሁ። ሰላማቸው ይብዛ።